ሰላም ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እንዴት አላችሁ? ሁሉ ሰላም ነው? በእኛ በኩል እግዚአብሔር የተመሰገነ ይሁን በጣም ደህና ነን። እህታችሁ ሰናይት ነኝ። ይህ ደግሞ ሰኒ ቲዩብ ነው። ሰኒ ቲዩብ በቤተሰብ ዙሪያ ለወላጆች ሀሳቦችን የሚሰጥ የዩቲዩብ ቻናል ነው። ዛሬ ደግሞ አዲስ ሀሳብ ይዤ ነው የመጣሁት። ይኸውም የሰው ሀብታም የሆንን በሰዎች የተባረክን ሰዎች እንዴት አድርገን ግንኙነታችንን መጠበቅ እንዳለብን የሚረዳ ነው። እንግዲህ እኔ እንደ ሰው በዚህ ምድር ላይ ስኖር ትልቁ ሀብት ብዬ የምለው በሰው መባረክ ነው። ሰው ለሰው መድኃኒት ነው። ስለዚህ ሰው በጣም ወሳኝ ነው። ከትዳር አጋሮቻችን ጀምሮ ማለት ነው። እግዚአብሔር በህይወታችን የሚያመጣቸው ሰዎች ሁሉ እንዲሁ በአጋጣሚ አልመጡም። እግዚአብሔር ስለባረከን ነው የመጡ ብዬ አምናለሁ ማለት ነው። ስለዚህ ከትዳር አጋሪ ጀምሮ ያቺ ቀን የተባረከች ትሁን። ትዳር አጋሪን ያገኘሁበት ወይም ባሌን ያገኘሁበት ከባሌ ጋር የተዋወቅኩበት ቀን ማለት ነው። እኔ በአጋጣሚ ነው ከባሌ ጋር ሁለት ጓደኞቼ ቀጠሮ ነበራቸው፣ ዋና ለመዋኘት ቀጠሮ ነበራቸው። እኔ ደግሞ በዛ ጊዜ ገና ሀያዎቹ መጀመሪያ ነኝ እድሜ እና በዛ ጊዜ እኔ ደግሞ በጣም ብቸኛ የሆንኩበት ጊዜ ነበረ። ከነበርኩበት ቤት ከዘመድ ቤት ብቻዬን መኖር የጀመርኩበት ነበረ። አንድ ሚዲያ ላይ እንሰራ ነበረ። አንድ ጓደኛዬ አሁን አሜሪካን ሀገር ያለች ጓደኛዬ እና አንድ ደግሞ አሁን ፋና ቴሌቪዥን ላይ ያለች ሌላ ጓደኛችን ሁለቱ ተቀጣጥረው ነበር ሊዋኙ። እኔ ደግሞ ከዛች ከአንዷ ጓደኛዬ ጋር ኤፍኤም እየሰራን ቅዳሜ ቀን ነበር አስታውሳለሁ። ከዛም ቅዳሜ ቀን ያንን ኤፍኤም ሰርተን 7 ሰዓት ነበረ የሚጠናቀቅ ቀጥታ ስርጭቱ ማለት ነው። ስለዚህ ቀጥታ ስርጭቱን ጨርሰን እኔ ወደ ቤት ሄጄ ያን ቀን በጣም ጥቅልል ብዬ መተኛት ነበረ እያማረኝ ማለት ነው። ብቸኝነት እየነበረኝ እና በብዙ ነገር የተከፋውበት ጊዜ ነበር። አንዳንድ ጓደኞቼ ያውቃሉ ማለት ነው። ከዛ ያቺ ጓደኛዬ ካሌድ እኔና እከሊት ተቀጣጥረናል፣ ስለዚህ አብረሽን ካሌድሽ አለች ማለት ነው። እኔ ደግሞ እምቢ አልኩኝ። በጣም ብዙ ተጨቃጨቅን። መጨረሻ ላይ በቃ ተስማምቼ እንደው ብዙ ጊዜ መንገድም ከጀመርኩ በኋላ እጭ ብዬ ልመለስ ሁሉ ነበረ ፕላኔ። በቃ ሄጄ ቤቴ ማረፍ ነበረና በዚህ መካከል ነው እንግዲህ ባለቤቴ ደግሞ እዛ ዋና ቦታ ሊዋኝ መጣ። እኔ ደግሞ ዋና እየዋኙ አልነበረም። ያቺ ጓደኛዬ የቀጠረቻት ጓደኛዋ ቀረች ማለት ነው። ስለዚህ እሷ ልትዋኝ ስትገባ እኔ ዋና ልብስም አልያዝኩም እንደነገርኳችሁ ድንገት ነው። ስለዚህ መጽሐፍ በቦርሳ ይዤ ነበረ። እሱን እያነበብኩኝ ከአጥሩ ከዋና ቦታው በዚህ በብረት ፍርግርግ የተሰራ ነበር። ከዛ ጀርባ ሆኜ መጽሐፌን ይዤ እያነበብኩ እያለ ያሁኑ ውድ ባለቤቴ ሊዋኝ በዛ ጊዜ መጣ። ከዛ በኋላ ነው እንግዲህ ያቺ ቀን ነች እኔና ባለቤቴ የተዋወቅንበት። በሰፊው ሌላ ጊዜ ነግራቸዋለሁ። ኤኒዌይስ ምንድነው ግን ይሄ አሁን ለአንዳንዶቻችሁ አሁን የትዳር አጋራችሁ ላላገኛችሁ ሰዎች፣ ወሳኝ ሰዎች ወደ ህይወታችሁ የሚመጡትን ሰዎች የምትጠባበቁ ሰዎች እንደዚህ አይነት ነገር በቃ ጀስት በእኛ ችሎታ የሚመጣ አይደለም። የእግዚአብሔር አጋጣሚ የሚባለው የእግዚአብሔር ሀሳብ እና ፈቃድ ነው ወደ ህይወታችን ሲመጣ ነው። እና በቃ ይህን ጊዜ አልረሳውም። እና እንግዲህ ይሄ ከትዳር አጋር ጋር ምሳሌ አድርጌ የተናገርኩት ነው። ነገር ግን በትዳርም ከሆን በኋላ በብዙ ነገር እግዚአብሔር ከሚባርከን ነገር ትልቁ ነገር እንደውም የሰው ባርኮት ነው ብዬ አምናለሁ። ብትጠይቁኝ የሰው ባርኮት ነው ትልቁ በረከት ብዬ አምናለሁ። ስለዚህ ይህንን ነገር ሚስ ማድረግ የለብንም ማለት ነው። ማለት እኔ ከብዙ ሰዎች ጋር ነው ያደግኩኝ። ማለት የኛ ፋሚሊ በጣም ሂውጅ ፋሚሊ ነው። ወደ 9 ወንድማማች አንድ ላይ አንድ ግቢ ያለበት ፋሚሊ ነው የወጣሁኝ እኔ እና በሰው ተከብቤ ያደግኩ ነኝ። አሁንም ይሄ ነገር ተጽዕኖ አለብኝ። አሁን ልጆቼን ለማሳደግ አይዞሌት እየሆንኩ ስመጣ ያው ትዳር በራሱ የእናንተን ቤት ውስጥ አይዞሌት የመሆን ነገር ስለሚፈልግ ከልጆቼና ከልጆቼ ጋር ብቻ ሲሆን ህይወቴ ብዙ ነገር የምፈተንበት አንደኛው ነገር አስተዳደጌ ብቸኛ ስላልሆነ በቃ በዚህ ነገር በጣም በሰው እንትን እላለሁ እና እግዚአብሔር ይመስገን በዚህ ጀርኒ ደግሞ ሰዎችም አሉ በዙሪያዬ ማለት ወሳኝ በህይወት ምዕራፎቼ ወሳኝ ሰዎች
እግዚአብሔር ያዘጋጅልኛል። ጓደኞች እኔ አሁን በቃ ለምክር ስፈልግ ጓደኞች አሉኝ። ሻይ ቡና ለማለት ስፈልግ ጓደኞች አሉኝ። እግዚአብሔር በሚያውቀው እኔ በቃ ጊዜ አጥቼ ለመገናኘት ጊዜ ካላጣው በስተቀር እኔ ፈልጌ በእውነት ነው የምላችሁ። በቃ እግዚአብሔር ከባረከኝ ነገር አንዱ በወዳጆች በሰዎች ነው። ሰፈር ስንቀይር እግዚአብሔር ከሚያዘጋጅልን ሰዎች መካከል ጥሩ ጎረቤቶች ይሰጠናል። እግዚአብሔር ጥሩ በስፒሪቹዋል ነገር በቃ ጥሩ የሆነ ህብረት ይሰጠናል እግዚአብሔር። አሁን ባለውበት ሰፈር ገና 1 ዓመታችን ነው። አሁን አዲስ ቤት ሰርተን ያለ ነው። በሚገርም ሁኔታ ረጅም ዓመት የምንተዋወቅ የሚመስሉ እህት ወንድሞችን እግዚአብሔር ሰጥቶናል። እንግዲህ ይሄ የእግዚአብሔር እርዳታ ነው። ይሄ ማለት የሆነ ወረተኛ የሆነ ሰው ቶሎ የምንተዋወቅ ሰዎች ሆነንም አይደለም። እኔም ባለቤቴም እንዳልኳችሁ በልጆቻችን ላይ ፎከስ አድርገን የምንሰራ ነው። ግን ስፔሻሊ የኔን ክፍተት እግዚአብሔር ያውቃል ብዬ አምናለሁ እና ሰዎች መተው ቡና ሲጠጡ ሰዎች በቃ ከሰዎች ጋር በማሳልፈው ነገር በጣም እባረካለሁ። ስለዚህ ይሄን ነገር በቃ በመንገድ ይዘጋጃል እና ይሄ ደግሞ ለወላጆች አስፈላጊ ነገር ነው። ስለዚህ እናንተም በእንደዚህ አይነት ሁኔታ ብዙ ወዳጆች እንደሚኖሯቸው አምናለሁ። ስለዚህ ለዚህ ነገር ይህንን ሪሌሽንሽፕ ጠብቆ የሚያቆይልን 3 ነጥብ አነሳለሁ ማለት ነው ዛሬ በቆይታዬ። እግዚአብሔር በሰው ሲባርከ ማስተዋል ያለብንና ይሄ ሪሌሽንሽፕ በጥሩ ሁኔታ እንዲገነባና ሰዎች ከኛ እንኳ ቢለዩ በቦታ ቢለዩ በአገር በመቀየር ቢለዩ ከኛ ጋር ያላቸውን ትዝታ እንደ መልካም እንዲቆጥሩት እንደዚሁም ደግሞ ባሳለፍናቸው ጊዜያት የተሳሳትናቸው እግዚአብሔር በመንገዳችን ሰዎች አምጥቶልን ባለማስተዋል የተሳሳትናቸው ኪፕ ባለማድረጋችን ግንኙነታችንን የተሳሳትናቸውን ነገሮች እኔ ምን ሐሳብ አለኝ መሰላችሁ? ምን ችግር አለብኝ መሰላችሁ? የሆነ ሐሳቤን ካቋረጥኩኝ ከምን ላይ እንደቆምኩ እረሳለሁ ብዙ ጊዜና ይቅርታ አድርጉልኝ። እንግዲህ ካልተያያዘ ቅድም ያልኩት ነገር ጋር ካልተያያዘ ኤኒዌይስ ምንድነው በጣም 3 የምንሳሳታቸው ነገሮች እግዚአብሔር በመንገዳችን ሰዎችን ሲያመጣልን 3 የምንሳሳታቸው ነገሮች ነው የምነግራችሁ። ከዛ በፊት ይሄንን ቪዲዮ ልሰራላችሁ ሳስብ አንድ በቃ በልጅነቴ የማረሰው አንድ ትዝታ አለኝ ገጠመኝ አለኝና እኛ ሰፈር ውስጥ ያሉ አንድ ሰውዬ ናቸው፣ አባት ናቸውና ከኛ ቤት ጀርባ ነገር ነው የቤታቸው ጀርባ የኛ ደግሞ ብቻ ምን ልበላችሁ እኛ ግቢ ሆኖ የነሱ ቤት ጀርባ ይታያል። እንደዚህ አይነት እንትን ያለን ሰዎችንና ኢቭን ስማቸውን እንኳን በስነ ስርዓት አላውቀውም። በጣም ብቸኛ ናቸው እጅግ በጣም በዛ ጊዜ ትዝ የሚለኝ ማለት ነው። እና ቤታቸው እንደዚህ ብላችሁ ቤታቸውን ስታዩት ቤታቸው መቃብር ቤት ነው የሚመስል ማለት እና ሰውየው በጣም ብቸኛ ናቸው፣ እጅግ በጣም ብቸኛ። ሁል ጊዜ ትዝ ይለኛል አትክልት ቦታቸው ላይ ነው የሚንጎራደዱት። በጣም ቦርጫም ናቸው እና ከዛ በኋላ ምን እየፈራን መጣን፣ ሆረር ነገር ነው የሚመስሉን። ለምን በቃ ከሰው ጋር ከአባቶቻችን ጋር አይታዩም፣ ከእናቶቻችን ጋር አይታዩም። ቤታቸው ስታዩ እንደዚህ ጨለማ ነው፣ ሁልጊዜ ብርሃን እንኳን አያስገባም። ልጃቸው እና የልጅ ልጃቸው ጋር ነበር የሚኖሩ። ልጃቸው አንድ ሴት ልጅ ነበራት። ትዳሯን እንግዲህ በትዳር አይደለችም፣ እሳቸውን ሰፖርት የምታደርግ እሷ ናት። ትዝ የሚለኝ እንግዲህ ወጣት ሆነ ከቤት ከእናትና ከአባቶቼ ቤት እስከምወጣ ድረስ እነዛን ሰውዬ እናስታውሳቸዋለን። እና በኋላ ሆረር መስለው ነበር የሚታዩ። ልካ ሰው አውሬ ነው። በቃ ከአውሬ የሚለየው ተግባቢ መሆኑ ነው አይደል? ተግባቦት መኖሩ ነው። አለበለዚያ በቃ ጀስት ዱር የሚኖር አውሬ ሰዎችን የሚናከስ የሚባላ እኮ በቃ ጀስት ሊያጠቃኝ የመጣ ነው ብሎ ስለሚያስብ ነው። አንደኛ እኔ ሰውዬ ከማንም ጋር ቤታቸው ሰው ሲገባ ይቻላል። እኔ በጣም ነው የሚገርመኝ። እንደዚህ ይቻላል እንግዲህ በዛ ጊዜ ማለት የሶሻል ችግር የሌለበት ጊዜ ነው። ሰው እርስ በርስ በጣም የተያያዘበት ጊዜ ነው። እኛም ያለንበት ሀገር ያደጉበት ሀገር ሶሻሉ ሲሪየስ የሆነበት ሀገር ነው እና አሁን ልክ ይሄንን ቪዲዮ ለመስራት ሳስብ እነዚህ ሰውዬ ምን አይነት ሜንታል ሄልዝ ችግር ነበረባቸው ማለት ነው ያልኩኝ። በቃ ያልታወቀላቸው ችግር ነበረ ማለት። እንደ ጤናማ ይወጣሉ ይገባሉ። በእርግጥ ልጃቸው አለች፣ የልጅ ልጃቸው አለች። ኢቭን የልጅ ልጃቸው የታላቅ እህቴ እኩያ የምትሆን ናት እና
ወጣ እንኳን እንደኛ ከልጆች ጋር አትጫወትም። አያችሁ እንዴት እንደሚወርስና ይሄ ነገር ትዝ ብሎኝ ነው። ኤኒዌይስ በቃ ብቸኝነት በጣም መጥፎ ነገር ነው። ብቸኝነት በጣም ለማንም አይሆንም። እውነት በዓላማ ብቸኞች ሆነን አንዳንድ ጊዜ ሁልጊዜም የሆነ በሰዎች እንከበባለን ማለት ላይሆን ይችላል፣ ግን ሰዎች ያስፈልጉናል። እና 3 ነገሮች የሚጠቅሙን ማናስተውላቸውን ነገሮች ለማየት እንሞክራለን። አንደኛው በጣም ትልቁ ነገር እግዚአብሔር በህይወታችን የሚያመጣቸው ሰዎች ራሱ እግዚአብሔር የሰጠን በረከቶች መሆናቸውን። ሰው ይሄን ሰዎችን በረከት ብሎ ካላለ በምንም ነገር ሊረካ አይችልም። ቁስ አይደለም ለኛ በረከታችን። በረከቶቻችን ወደኛ እንዲፈጥኑ በዙሪያችን ያሉ ሰዎች አስተዋጽኦአቸው ትልቅ ነው። በፍቅር መካከል ከጓደኞቻችን ጋር አንዳችን ለአንዳችን በረከት ስንሆን፣ ምክንያቱም በመቀራረብ ውስጥ ብዙ መተናነጽ አለ፣ ብዙ ነገሮች ይሰራል። ሰውን የምናውቀው ስንቀርበው ነው። ወዳጃችን ሲሆን፣ ጓደኛችን ሲሆን፣ ስንበላ ስንጠጣ ብዙ ችግሮች ሀፕን ሲያደርጉ ከጎን የምንቆም ሆነ እንገኛለን። በሚያዝኑ ጊዜ የብርታት ምክንያት ልንሆን እንችላለን፣ የመጽናናት ምክንያት ልንሆን እንችላለን። ስለዚህ በዚህ ሁኔታ ነው የኛ በረከት እንኳ የሚሰራ እንደው በረከት እንኳ ይምጣ ብንል። ስለዚህ ቀድሚያ መሆን ያለበት ክቡሩን የሰውን ልጅ ወደ ህይወታችን ማምጣት ነው። ስለዚህ እነዚህ ሰዎች በህይወታችን የመጡ ሰዎች ለኛ ለልጆቻችን በረከት መሆናቸውን መረዳት አለብን። ኢቭን ልጆቻችን እንኳ ይህንን ህይወት ከኛ ይማራሉ። ሲያዩ ወላጆቻቸው ከጓደኞቻቸው ጋር ሲሳሳቁ ሲያዩ በዛ ውስጥ ፍሬንድሺፕን ይማራሉ፣ በዛ ውስጥ ፍቅርን ያያሉ። ኢቭን እንግዳ መጣ ማለት ለልጆች ትልቅ እንትን ነው። ቤታችን ውስጥ እንግዳ ይመጣል፣ እንግዶች አሉ፣ ማማና አባባ ብቻቸውን አይበሉም፣ ብቻቸውን አይጠጡም ብለው እንዲያምኑ ያደርጋል። ስለዚህ ይሄ አንዱ ወደ ህይወታችን የመጡ ሰዎች በረከቶች እንደሆኑ በዓላማ እንደመጡ ሳንረሳ፣ ዝም ብሎ ዘፈቀደ የሚባል ህይወት የለም። ስለዚህ ይሄን ነገር መረዳት፣ የተረዳነውን ነገር ነው በትክክል የምንይዘው አይደል? ወርቅን የከበረ ስፍራ ላይ ነው የምናስቀምጠው። የከበረ ነገር በአንድ ቤት ውስጥ እንደው መጽሐፍ ቅዱስም እኮ ይላል ለክብር የሚሆን አለ፣ ለዝም ብሎም እንደዚሁም የሚሆን አለ አይደል? የከበረውን ነገር የከበረ ቦታ ላይ ነው የምናስቀምጠው። ስለዚህ በልባችን ውስጥ በህይወታችን ውስጥ እነዚህ ሰዎች በረከቶቻችን ናቸው ብለን ካላሰብን ልንጎዳቸው እንችላለን፣ ልንጨፈልቃቸው እንችላለን። ስለዚህ በረከቶቻችን ናቸው ብለን ማመን አንደኛው ትልቁ ነገር ነው ማለት ነው። ሁለተኛው በጣም ትልቁ በጣም የምንሳሳተው ግንኙነታችንን፣ ኮሚኒኬሽናችንን፣ ወዳጃሞችነታችንን በጣም የሚረብሸው ነገር መከባበር ላይ መሰረት ያደረገ ጓደኝነት ወይንም ወዳጃምነትን ሳንገነባ ስንቀር ነው። መከባበር ላይ ቤዝ ያደረገ የሁሉ ነገር መነሻው መከባበር ነው። እኔ ጓደኛዬን ሳከብራት እሷ እኔን ስታከብረኝ ያ ነገር ነው እዛ ላይ መቆም አለበት። ጓደኛምነታችን፣ ወዳጃምነታችን እዛ ነገር ላይ መቆም አለበት። የእሷን ነገር እያጣጣልኩ ከእሷ ምንም ነገር ላገኝ አልችልም። በረከትም ላገኝ አልችልም፣ ምንም ነገር ላገኝ አልችልም። ይሄን ስላችሁ ይሄ ሰጥቶ መቀበል አይደለም፣ ግን ወደድንም ጠላንም ሳቅም በረከት ነው። ጓደኛ የመታ ቤቴ ሪላክስ ስናደርግ ትልቅ በረከት ነው። ስለዚህ ይህንን ለማለት ነው። ስለዚህ መከባበር ላይ እሷ ያላትን ነገር እኔ ሳከብርላት፣ እሷ ያላትን ነገር እኔ ያለኝን ነገር እሷ ስታከብርልኝ፣ ስንቀባበል መከባበር ላይ ቤዝ ያደረገ በመናናቅ በመገፋፋት ግንኙነታችን የትም አይሄድ። ኮምፒቲሽን ውስጥ ነው የምንገባው። አላስፈላጊ ፉክክር ውስጥ ነው የምንገባው። አላስፈላጊ በቃ እኛን ወደ ሌላ ስሜት የሚወስድንና ወደ አልተፈለገ አቅጣጫ የሚመራን ነው የሚሆነው። ኤንድ ኦፍ ዘ ዴይ ደግሞ ይህንን ጓደኛሞችነታችንን ሊያሳጣን ይችላል ማለት ነው። ስለዚህ እዚህ ጋር መጠንቀቅ አለብን። ሪስፔክትፉሊ ሰዎችን መቅረብ ላይ፣ ወደ ቤታችን መጋበዝ ላይ፣ ወደ ህይወታችን መጋበዝ ላይ ማተኮር አለብን ማለት ነው። ሶስተኛው ወዳጅነታችንን፣ ጓደኝነታችንን አፌክት ሊያደርጉ የሚችሉ ነገሮችን ከስር ከስር መንቀል፣ ከስር ከስር በጣም ማየት አለብን። ግንኙነታችንን መንከባከብ ማለት ነው። ስሜት ለስሜት መተያየት፣ በነቃ መንፈስ የአንዳችን ስሜት ለአንዳችን። አንዳንድ ጊዜ አንዳንድ ጓደኛሞች የሚሉት ነገር አለ።
ስትፈልግ ነው የምትፈልገኝ፣ እሷ ስትፈልግ ነው ብቻ ነው የምትፈልገኝ፣ እኔ ስፈልጋት አትገኝም። በጣም ብዙ ሰው የሚለው ማለት ነው። ብዙ ሰው የሚለው ቅሬታ ይሄ ነው። ስትፈልግ ነው እሷ ስትፈልግ ነው የሚል ነገር አለና እግዚአብሔር በሰው እንደሚባርክ ይሄ ደግሞ ለቤታችን በረከት እንደሆነ የቤታችንን ስሜት በቃ ሁኔታውን እንደሚቀይረው ሙዱን እንደሚቀይረው ሰዎች መተው ስንሳሳቅ ሰዎች መተው የአለፈ ነገር ስናደርግ ከሁልጊዜው በተለየ ሁኔታ ስንሳሳቅ ስናሳልፍ ይሄ ትልቅ በረከት እንደሆነ ካመነ ግን ይሄን ነገር እንዲቀጥልና በልጆቻችን መካከል እንዲረዝም በጣም ሁልጊዜ መንቀል ቅድም ፊትሽ ልክ አልነበረም፣ ፊት ልክ አልነበረም፣ ምንድነው ከኔ የተቀየምከው ነገር አለ ወይ? ቶኔሽንሽ ልክ አልነበረም፣ በስልክ ሳወራሽ ምንድነው ያስቀየምኩሽ ነገር አለ? ይሄ ማለት ግንኙነታችንን ምንም አፌክት አያደርገው። ይሄን ማንሳት ሬዝ ማድረግ በራሱ አንዳንድ ጊዜ የሆነ እንሸሻለን፣ የሆነ ልንቀበለው ማንችለው ነገር እንዳይመጣብን ስለምንፈራ እንትን እንላለን፣ እንሸሻለን። ግን እውነታው ግን ፍርጥርጥ አድርጎ እዛ ነገር ላይ አክሞ መቀጠል ነው። እኔ ከ20 ዓመት በላይ ጓደኛለች፣ ከ20 ዓመት በላይ የሆነች የልብ ጓደኛለችኝ እና በጣም ትዝ የሚለኝ ማለት ነው በአንድ ወቅት አንድ ላይ ስታፍ ነበር። አሁን እሷ ትልቅ ሚዲያ ውስጥ በአመራርነት ቦታ ላይ ነው ያለችው እና ትዝ የሚለኝ በጣም ጓደኛ ማቾች እንደውም አሁን እሷ የልጅነት የድህነት ጓደኛ ማቾች ትላለች። አሁን ሀብታም ነን እንዴ? ኦፍኮርስ ሀብታም ነን። በልጆች እግዚአብሔር ባርኮናል፣ በትዳር ባርኮናል ሁለታችንንም። ከዚህ በላይ ሀብት የለም እና ሁልጊዜ በጣም ምስቀው በቃ የድህነት ጓደኛ ትላለች እና ሪሊ የድህነት ጓደኛ ማቾች ነበርን። አንድ ፔፕሲ ለሁለት እየጠጣን በልጅነታችን ማለት ነው እዛ ሚዲያ ላይም እየሰራን እና ትዝ የሚለኝ ጣሪያው እስከሚነቀል ነበር የምንጨቃጨቀው። በጣም በቃ የአንዳችን ሀሳብ በጣም ከተቀየምን በተለይ እሷ ትዝ ይለኛል ነገሮችን የምታይበት መንገድ ይገርመኛል እና እንቀያየም ነበር አንዳንዴ እና በቃ አሁን ዛሬ አለቀላቸው ተብሎ ተጣልተን ማለት ነው ከዛ ተቃቅፈን ነው በእውነት እኔ ያው በምን እንደተጨቃጨቅን እንኳን አላስታውሰውም። ግን ትዝ የሚለኝ ግንኙነታችን ያክመው ነበር ያ ነገር በሚገርማችሁ ሁኔታ። እኔ አሁን እሷን ብጠይቃት አታስታውሰው አላውቅም፣ አንስተነው አናውቅም። ግን አሁን ላለንበት በቃ አሁን በእሷን በስራ ጫና ብዙ እንትን አንልም። የተለያየ ሀገርም ስለምንኖር ልጆች ወልደናል፣ ቤተሰብ መስርተናል፣ የራሳችን ቢዚነቱ ስላለ ግን ልክ ስንገናኝ ከቆመበት ነው የምንቀጥለው በሚገርም ሁኔታ ማለት ነው። እና ልላችሁ ፈልጌ በጣም ቱልስ ነው ከስር መንቀል በጣም እንትን ነው። እነዚህ ነገሮች ስናደርግ ሁለት ነገሮችን አብራችሁ ጨምሩ። አንደኛ ይቅርታን ጨምሩበት። ሁልጊዜ ጓደኞቻችሁ ወዳጆቻችሁ ይቅርታ ለማድረግ ሬዲ ሁኑ። እናንተ ይቅርታ ሰው ሁኑ። ሁለተኛው ሚስ አንደርስታንዲንግን አስወግዱ። በቃ ይሄንን የመጣውን ነገር አፍረጥርጣችሁ መነጋገር፣ ይሄ በጣም ትልቅ ቱልስ ነው። ስለዚህ እነዚህን ነገሮች 3 ነገሮች አትሳቱ። በወዳጆች በጓደኞች ሲባርከን እግዚአብሔር በብዙ ነገር በሜንታል ሄልዝ በሉት ደስተኛ ፋሚሊ እንዲኖረን ደስተኛ ህይወት እንዲኖረን የራሱን ሚና ይጫወታል። ስለዚህ ይህን በማድረግ መልካም ወዳጆችን እናዳብርላለሁ። ይሄ ማለት በቃ በሰው ላይ ሙሉ ለሙሉ ተደገፉ ያለ ሰው ህይወታችሁ አይደለም። ኦፍኮርስ ሰዎች እንዳልኳችሁ ነው፣ በጣም ያስፈልጎናል። ኢቨን ልጆቻችንን እንኳ በዚህ መንገድ ካልቀረጽናቸው ለኛ በኋላ ሊሸሹን ይችላሉ። ግን ይሄ አሁን ያነሳውበት ጉዳይ በዚህ ከወዳጅነት ጋር የተያዘ ስለሆነ ነው እንጂ ሰዎች ፐርፐዝሊ ደግሞ ሲሸሹን እሱ ሌላ ኢሹ ነው ማለት ነው። እና በአጠቃላይ ይህንን ነው የምላችሁ። ሌላ ጊዜ ደግሞ ሰዎች ይህን ሁሉ አድርገን ሰዎች ሲርቁን ሰዎች ሲጣሉን ምን እናድርግ የሚለውን ልሰራላችሁ አስቤያለሁ። እግዚአብሔር ይርዳኝ። እግዚአብሔር ከሚባረካችሁ በረከት ትልቁ በሰዎች በእውነተኛ ሰዎች በጀኒውን ሰዎች በሚጸልዩላችሁ ሰዎች ለእናንተ መልካም በሚያስቡ ለልጆቻችሁ ፍሬያማነት በሚያስቡ ሰዎች ይባርካችሁ ብዬ እባርካችኋለሁ። ለበረከት ሁኑ እናንተ
መልካም ወዳጆች ሆናችሁ በቤታችሁ በሳሎናችሁ እንግዶችን የምታስተናግዱ ጓደኛ ማቾች ሆናችሁ የምትዘልቁ ሁኑ ላለሁ አብራችሁ ለነበራችሁ እጅግ አመሰግናለሁ። ሰኒ ቲዩብን ሰብስክራይብ አድርጉ። እንደዚህ አይነት ጥሩ ቪዲዮዎችን እንዲደርሳችሁ ይሆናል። ለዛሬ ግን ይህንን ቪዲዮ ካያችሁ በኋላ ላይክ ማድረግ እንዳትረሱ ባካችሁ። ሼር አድርጉ ለሌሎች እንዲደርስ። በጣም ነው ከልቤ የምወዳችሁ። አመሰግናለሁ። ሰላም ሁኑልኝ።